ሶስት ልዩና አነጋጋሪ የሆኑ መረጃዎችን ልንነግራችሁ እንዲህ ተገናኘን። የእውቁና የተወዳጁ ኮሜዲያን ወንዶሰን አውራሪስ ብቸኛ ሴት ልጅ በከፍተኛ የጉሮሮ ህመም ምክንያት እየተሰቃየች እንደነበር ከዚህ ቀደም በመረጃ አስደግፈን ነግረናችሁ ነበር። አሁን ታዲያ ደስ የሚያሰኝ የምስራች ተሰምቷል። የምስራቹ ምንድነው? ከዚሁ ጋር ተገናኝቶ ዶክተር አብይ ታደሰ ያስተላለፈው የላከው መልእክት አለ። እሱስ እንዴት ያለ መልእክት ላከ እንነግራችኋለን በዚህ መረጃችን። በሌላኛው መረጃችን ደግሞ ናዮ በሚል መጠሪያ በቲክቶክ የምትታወቀው ይዲዲያ ነጻነትን የሚመለከት ነው። ናዮ ከአንድ ዓመት በፊት ከነ ጆን ዳንኤል ጋር ባጋጠማት ያልታሰበ ነገር ምክንያት በርካታም የምስቅልቅል መንገዶችን እንዳሳለፈች የምናውቀው ታሪክ ነው። አሁን ታዲያ እባካችሁ ሰላሜን እንዳጣት አድርጉኝ፣ ልጄን በሰላም ላሳድግበት የሚል ተማጽኖ አስተላልፋም ተገኝታለች። ይህንን ያለችበት ምክንያት ምንድነው? ምን ገጠማት? ይህንን አንስተን ወደ እናንተ እናደርሳለን። በሶስተኛ ደረጃ የምንመለከተው መረጃችን ደግሞ ተወዳጇን ቲክቶከር ዩቲናስን የሚመለከት ነው። ዩቲናስ እንደምታስታውሱት በዩጋንዳ በሚካሄደው የምስራቅ አፍሪካ ኢምፓክት አዋርድ ላይ አሸናፊ መሆኗም የታወቀ ነበር። ከዚሁም ጋር ተገናኝቶ ታዲያ ከኢትዮጵያ ተነስታም ወደ ዩጋንዳ አምርታለች። ከአዲስ አበባ እስከ ዩጋንዳ የተደረገው ሽኝትና አቀባበል ደግሞ እጅግ አነጋጋሪ ሆኗል። በተለይ ዩጋንዳ ስትገባ እንባዋ እስኪመጣ ድረስ ያገኘችው ደስ የሚል ነገር እንዳለ ተገልጿል። ምንድነው? ምን አገኘች? ምን ተፈጠረ? ያቀባበሉና የሽኝቱ ሂደትስ ምን ይመስል ነበረ? ሁሉንም በዚህ መሰናዶ ላይ በዝርዝር እንነግራችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እነዚህን ሶስት መረጃዎች የተለያዩ ቁም ነገሮችን ታገኙባቸው ዘንድ በማሰብ እንዲህ በቅደም ተከተል እናቀርብላችኋለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ ተሰይሜያለሁ። ወደ ዝግጅቶቹ እንሻገር። እውቁና ተወዳጁ ኮሜዲያን ወንዶሰን አውራሪስ በድንገት ህይወቱ ከተነጠቀ በኋላ በተለይ የአንድያ ልጁ ነገር እጅግ አሳሳቢ ሆኖ ከርሞ ነበር። በተለይ በቀብር ስነ ስርዓቱ ላይ ለህዝቡ የተነገረው ነገር በወቅቱ ከወንዶሰን ሞት ጋር እኩል የሚያንገበግብ ነበር። አንድያ ልጁ ጋር የነበረው ትስስር፣ የነበራቸው ፍቅርና ትዝታ እጅግ የሚያስደንቅ እንደነበር በዚያ በፕሮግራሙ ላይ ተነገረ። ሁሉም ሰው አለቀሰም። ታዲያ እቺ ብቸኛ ልጁ የሁላችንም አደራ ናትና ልንንከባከባት፣ የጎደላትን ልንሞላላት ይገባል የሚል ጠንከር ያለ መልእክትም አብሮ ተላለፈም። ይህ ከሆነ ከ3 ቀን በኋላ ሌላ አሳዛኝ ነገር ተፈጠረ። የኮሜዲያኑ ባለቤት አንድ ነገር ተናገረች። ከኮሜዲያኑ ቤተሰቦች ጋር ስምምነት ባለመፈጠሩ ከነበርንበት የቀበሌ ቤት አስወጥተውን ጎዳና ላይ ልንወድቅ ጫፍ ላይ ደርሰናል ብላ ሐዘኗን ገለጸች። እኔም ያለብኝ የስኳር በሽታ፣ ልጄም አባቷን በማጣቷ ከፍተኛ ጉዳት ላይ ናት ስትል ተናገረች። ነገርየው እጅግ አነጋጋሪ ሆኖ በልዩ ማህበራዊ ሚዲያዎች ላይ በርካቶች ሲቀባበሉት ሰነባበቱም። ይህንን ጉዳይ ደግሞ ሰይፉ ፋንታሁን ምን ተፈጠረ ብሎ በግልጽ እንዲወራ በማሰብ በፕሮግራሙ እናትየዋንና የኮሜዲያኑን ጓደኛ አርቲስት ዳንኤልን ይዟቸው ቀረበም። የገጠማቸውን ችግር ከገለጹ በኋላ ሌላም አሳዛኝ ነገር እንዳለባቸው ገለጹ። የኮሜዲያን ወንዶሰን አውራሪስ ብቸኛ ልጅ የሆነችው እቺ ቆንጅየዋ ልጁ የጉሮሮ ህመም ስላለባት በከፍተኛ ሁኔታ እንደምትሰቃይ ተናገሩ። በዶክተር አብይ ታደሰም የጉሮሮዋን ችግር ለመፍታት የቀጠሮ ጊዜ እንደነበራቸው ገለጹ። ሰይፉም ከዶክተሩ ጋር ካወራ በኋላ ዶክተር አብይም እችን ህፃን ልጅ ሙሉ ወጪ ሸፍኜ እኔ አክማታለሁ ብሎ ደስ የሚል ነገር ነገረን። በቃሉ መሰረትም እናትና ልጅ እንዲሁም የኮሜዲያኑ ጓደኛ አርቲስት ዳንኤል
ወደ ዶክተር አብይ ዘንድ አመሩም። ዶክተር አብይም በትናንትናው ዕለት ደስ የሚያሰኝ ነገር እንዳደረገ ምሽቱ ላይ አዲስ የምስራች ነገረን። ሕፃኗን ሙሉ ወጪዋን ሸፍኖ ቀዶ ሕክምናውን አድርጎ በስኬት እንዳጠናቀቀ አበሰረን። ተመልከቱት። ወንደሰን ወይም ደግሞ አርቲስት ወንደሰን ልጅ የሆነችውን ማርያማዊትን ቃል በገባነው መሰረት ሙሉ ሕክምናን ወጪ ሸፍነን በሰላም ሰርጀሪዋን ሰርቼላት ጨርሰናል ማለት ነው። በእርግጠኝነት ሁላችሁም ደስ ይላችኋል ብዬ አስባለሁ። ምክንያቱም እኔ ከልቤ ነው ደስታው የተሰማኝ ማለት ነው። በሕፃኗ ላይ የተደረገው ነገር እጅግ ደስ የሚያሰኝ በመሆኑ ዶክተር አብይም ልናመሰግነው ይገባል። ሕፃኗና እናቷ እንኳን ደስ ያላችሁ ለማለት እንወዳለን። በቀጥታ ወደ ሁለተኛው መረጃችን እንሻገር። ወጣቷ ቲክቶከር የዲዲያ ነጻነት በቲክቶክ መጠሪያነቷ ናዮ ተብላ ትጠራለች። ከ420 ሺህ በላይ ተከታዮችንም ማፍራት ችላለች። ከዚህ ቀደም ናዮን በስፋት የምናውቃት ጆን ዳንኤል ከሚባለው ቲክቶከር ጋር በኢትዮጵያ አየር መንገድ ላይ በተፈጠረው እሳት አግባ አማካኝነት ወደ እስር ቤት ከገቡ ቲክቶከሮች መካከል አንዷ በመሆኗ ነበረም። በእስር ቤት የነበራት ጉዞ እጅግ የሚያሳዝን ታሪክ አለው። ምክንያቱም ከቀድሞ ፍቅረኛዋ ከጆን ዳንኤል ነፍሰ ጡር ስለነበረች ነው። በእንዲህ አይነት መንገድ ነፍሰ ጡር ሆና በእስር ቤት ከቆየች በኋላም እጅግ በሚያስገርም ሁኔታ ከእስር ቤት ሳትወጣም በዚያው ለመውለድ ቻለች። ከወለደች በኋላ ልጇንም በወጉ እንድትከታተል ከቤተሰብ ጋር ሆና የፍርድ ሂደቱንም ውጭ ሆና እንድትከታተል ስለተፈቀደላት በአራስነት ጊዜዋ ወደ ቤቷ ተመለሰች። በመጨረሻም ጆን ዳንኤልና ሌሎቹ ጓደኞቹ ጭምር ከእስር ቤቱ ነፃ ሆነው እንዲለቀቁ ከወጡ በኋላ አሁን አዲስ ነገር ተፈጠረ። በተለይ ከትናንት ወዲያ ምሽት ላይ ጆን ዳንኤል በቀጥታም የቲክቶክ ስርጭት ላይ ጓደኞቹ ወዳጆቹና ከዚህ ቀደም በእስር አብረውት ያሳለፉት እነዚህ ወዳጆች አንድ ላይ ሆነው የደስታ ጊዜ እያሳለፉ ነበር። በዚህም በቀጥታ ስርጭቱ ከታዩት መካከል ደግሞ ናዮ አንደኛዋ ነበረች። ይህ በተከሰተበት ጊዜ በርካታ ሀሳብና አስተያየቶች ሲሰጡ ነበር። ጆን ዳንኤል ናዮን በትክክል አላከብራትም፣ የሚገባትን ክብር አልሰጣትም የሚሉ አስተያየት ሰጪዎች ነበሩ። በሌላ በኩል ደግሞ ሊያመሰግናት ይገባ ነበር፣ እሱ ከእስር እስኪወጣ ድረስ ልጃቸውን በሰላም ተንከባክባ በወጉ ይዛ ስለቆየች የሚገባትን ምስጋና ሊሰጣት ይገባ ነበር ብለው ትችታቸውን አቀረቡ። በሌላ ወገን ደግሞ የተሰጡ አስተያየቶችም ነበሩ። እነዚህ ሰዎች ቀደም ያለው ፍቅራቸው ታድሷል፣ ተመልሷል፣ አንድ ላይ ሆኑ፣ እንኳን ደስ ያላችሁ የሚሉ ሌሎች ግለሰቦች ነበሩ። ብቻም በዚያም ሆነ በዚህ የተሰጡት አስተያየቶች ለናዮ ምቾት የሰጡ አይደሉም። በዚህም ሳቢያ ነው እባካችሁ ልጄን ላሳድግበት የሚል መልእክቷን የተናገረችው። ከዚሁ ጋር ተገናኝቶም ከጆን ዳንኤል ጋር ያላትን ግንኙነት እንቅጭ ያለውንና አሁን ያሉበትን ሁኔታ ገልጻለች። እንመልከተው። ሰላም ቤተሰቦቼ፣ ዛሬ አንድ ነገር ልናገር ፈለግኩኝ። እንደ አንድ ብዙ ዓላማ እንዳላት ሴት ከአቅሜ በላይ የሆኑ ብዙ ችግሮችን ተጋፍጬ በፈጣሪ ገዛ አልፌያቸው እዚህ ደርሻለሁ ስትል ሐሳቧን ትጀምራለች። ናዮ እናንተ ቤተሰቦቼን የሚጠይቃችሁ ነገር ቢኖር እያስተካከልኩና ተስፋ በያዝኩበት ህይወቴ ያልተፈጠረናም የመሰላችሁን ነገር ሁሉ በማውራት ባካችሁ ሰላም እንዳጣ ምክንያት አትሁኑ በማለት ተማጽኗን ትቀጥላለች። በቀጥታ የቲክቶክ ስርጭቱ ላይ የተፈጠረውን ነገር ለመግለጽ ያህል ባሳለፍኩት የእስር ህይወቴ አብረውኝ የታሰሩ ወንድሞቼና እህቴ እንዲሁም የልጄ አባት ጋር በተዘጋጀ ፕሮግራም ላይ ለመሳተፍና ተገኝቼም ለምትጠይቁኝ ጥያቄ መልስ ለመስጠት ነው። ልጃችንን በኮፓረንቲንግ ነው የምናሳድገው ትላለች። ይህም ማለቷ ሁለታችን የፍቅር ግንኙነት ሳይኖረን ተለያይተን እንዲሁ የእናትና የአባት ኃላፊነት ስላለብን ብቻ በጋራ ሆነን ነው እያሳደግን ያለነው
የሚል ሐሳቧን ታስቀምጣለች። ይህ ሐሳቧ ደግሞ የሚገልጸው ሁለት ወጣቶች አሁን ላይ ምንም አይነት የፍቅር ግንኙነት የሌላቸውና የልጃቸው ጉዳይ ግን አንድ የሚያደርጋቸው ሰዎች እንደሆኑ ነው ለመግለጽ የሞከረችው። ለማንኛውም መልእክቷን እንቀጥለው። አሁን እንኳን በዚህ ሰዓት ሰላም አግኝቼ በሰላም ህልሜን እንዳሳካ መጥፎ የሆኑ ንግግሮችን እንድታቆሙ እባካችሁ ምንም አይነት ድራማ ውስጥ እንድታስገቡኝም አልፈልግም። ይሄው ነው መልእክቴ። አመሰግናችኋለሁ፣ እወዳችኋለሁ በማለት ሐሳቧን ታስቀምጣለች። ናየው እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ስለ ግለሰቦች የሚሰጡ ሐሳብና አስተያየቶች እንዲሁም ግምታዊ አካሄዶች በሰዎቹ ላይ የሚፈጥሩ ስሜት መልካም እንዳልሆነ ከዚህ መልእክቷ ላይ ለመገንዘብ ችለናል። እንዲህ ያለውን አስተያየት የሚሰጡ ሰዎች መቆጠብ እንዳለባቸው መልእክታችንንም ለመግለጽ እንፈልጋለን። ዩቲናስን ወደሚመለከተው መረጃችን እንሻገር። ቲክቶከሯ ዩቲናስ በኢትዮጵያ እጅግ ታዋቂ ከሚባሉ ግለሰቦች መካከል የምትመደብ ናት። በቲክቶክ በርካታ ገንዘቦችን እየሰሩ ህይወታቸውንና ራሳቸውንም ከለወጡ ወጣቶች መካከል ናት። ዩቲናስ በዘንድሮ የ2018 ዓ.ም የቲክቶክ ክሬቲቭ አዋርድ ላይ ዋነኛዋ ተፎካካሪ እንደነበረችና በመጨረሻም በአዶናይ ተበልጣም የመኪና ሽልማቱ እንዳመለጣት እናስታውሳለን። ይህ ቢሆንም እንኳን በአፍሪካ መድረክ ግን ትልቅ ክብር የሚያሰጥ ልዩ ሽልማት ላይ ታጭታ ሰነባብታ ነበር። በዚህም በህዝብ ምርጫ አንደኛ በመሆን በሁለት ዘርፎች አሸናፊ መሆኗን አረጋግጣ አሁን የሽልማቱንና የመጨረሻውን የዳኞቹ ውሳኔ ለመቀበል ከኢትዮጵያ ተነስታ ወደ ዩጋንዳ አምርታለች። ታዲያ በአዲስ አበባ ልዩ የሆነም የሽኝት ፕሮግራም ተከናውኖላታል። ጓደኞቿ፣ ወዳጆቿና በርካታ ቲክቶከሮች ተሰባስበው ሽኝቱን አከናውነዋል። ዩጋንዳ ስትገባ ደግሞ ልዩ አቀባበል ጠበቃት። በዩጋንዳ የሚኖሩ ኢትዮጵያውያን ተሰባስበው በፍቅር ተቀበሏት። ላደረጉላትም ነገር በርካታ ምስጋናዎችን አሽጎድጉዳለች። እንባም እንደመተናነቅ ሲላትም ተመልክተናል በደስታ ብዛት የተነሳ። ለማንኛውም ቪዲዮን በተወሰነ መንገድ ተመልከቱት። እጅግ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ ከኛም ጋር ስለምትሆኑ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ እንዲህ ወደ እናንተ ወደ ተመልካቾቹ የሚያቀርብ ሚዲያችን ነው። ከዛሬው ዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋንን። ጌታቸው በላይ መሰናዶዎችን እንዲህ አቅርቤላችኋለሁ። በሌላ መሰናዶ እንደገና እስክንገናኝ ቸር ቆዩልን።